ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ፒስ ነው። እንግዲህ ትላንትና ኤፍሬም እና ብሩክ ተገናኝተው ያደረጉትን ነገር አይታችኋል። ሃይሚንም ይዟት መጥቶ ላይክ ኤፍሬም እኔ በጣም አናደኸኛል ትላንት። በጣም የምር የፈለገው እህት ልኮን ትችላለች፣ ግን በአንድ በኩል ሳስበው ኤፍሬም ምንድነው እንደዛ የሚያደርግህ? ቢያንስ አማች ነው፣ ልታከብሮ ይገባል። የምር አማች ደግሞ መከበር አለበት። ብሩክ በጣም ነው ስሜታዊ የሆነ በጣም። ሃይሚ ደግሞ እንደዛ መጨከንሽ እኔ በጣም አዝኜብሻለሁ የምር በብሩክ ላይ። አሁን እንደው አይሆንም እንጂ ቢሆን እኔ እንዲሆን አልመኝም። ግን አንቺና ብሩክ መቼም እኮ አትለያዩም። ግን ብትለያዩ አሁን ምን አይነት ወንድ አሁን እንደ ብሩክ አይነት ፍቅር የሚሰጥሽ ወንድ ይኖራል ብላችሁም ታስባላችሁ እናንተ? እኔ ጭራሽ የሚኖር አይመስለኝም። ምክንያቱም ብሩክ አሁን የፈለገውን ብታረግ የፈለገውን ብጠይቀው ምንም የሚከለክላት ነገር የለም። ላይክ ብሩክ በጣም ከልቡ ስለሚወዳት ነው ማለት ሁሉን ነገር እንትን የሚለውና ደግሞ ኤፍሬም ጥጋብህ ግን ኧረ አማችን ትገጥማለህ። አማችን አንገቱን ይዘህ ትገጥማለህ። እኔ የብሩክም ገርሞኛል። ኧረ ተው በጋብቻ መካከል እንደዚህ አይነት መናናቅ ጥሩ አይደለም እና መደፋፈር ነው። እኔ ይሄን ቪዲዮ ለእናንተ ይጠቅማል ምናምን ብዬ ሳይሆን እኔ ሰማኝ ነው የምናገረውና በቤተሰብ መካከል እንደዚህ አይነት ችግር መፍጠር ጥሩ አይደለም። ኤፍሬም ሰከን ማለት አለብህ፣ በትዕግስት ማናገር አለብህ። ትላንትና የሰራው በጣም ስተት ነው፣ የምር የኤፍሬም ስተት ነው። ሃይሚም ጨንቋት ነው የምታረገው። አታኮ ነው አሁን እንደዛ የሆነችው ትላንትና። ይገርማል በጣም። እኔ በጣም ነው ያዘንኩት ኤፍሬም ላይ፣ በተለይ ኤፍሬም ላይ እንደዛ ማድረግ የለብህም። የማድረግ መብትም ራሱ የለህም። አይኖ እህት ናት። ሁሉን ነገር ወይ በሽማግሌ ነው መፍታት ያለብህ፣ እንደ እኔ በጉልበት ምናምን። እሷ እኮ ትወደዋለች። ሃይሚኮ ኤፍሬምን ሃይሚኮ ብሩክን ትወደዋለች። በጣም ነው የምትወደው በጣም። እሱም ብሩክም እንደዛው በጣም ይወዳታል። እና እንደዚህ እንደው እንደ ማስማማት ይልቅ ይባስ ብሎ እንደዛ ማድረጉ ተገቢ ነው? ኤፍሬም ስተት ነው የሰራው፣ የምር በጣም ስተት በጣም እንዲህ እንደ ማቀራረብ ሽማግሌ እንደመሆን አንተ ሁልጊዜ እንደዚህ በቃ እኔ አንድ እንትን የሚመቸኝ ኮንፊደንስህ፣ ግን ኮንፊደንስን የምታሳይበት ቦታ ይለያያል። ብሩክ ላይ በዙሪያ ያሉ ሰዎች ላይ ሳይሆን አሌለ በራስ በመብት ከመጡብህ ዝም አትበላቸው። ላይክ አሁን ለብሩክ እንዳሳየኸው አይነት ግጠማቸው፣ የምር መቅጠም ካለብህ ማለት ነው። ግን ብሩክ ላይ እንደዛ አይነት እንትን ባታረግለት ማለት ብሩክ ለሃይሚ ያረግላትን ብዙ ነገር ታውቃለህ። ስቲል ነው ቤት ቡታጅራ ገዝቶላታል። ከዛም ባለፈ ብዙ ነገር እኔ እዚህ ጋር መናገር ፈልጌ አይደለም፣ ግን ሁሉንም ሰው ተመልካቾቻቸው የጨረቃ ፋሚሊ በሙሉ ያውቃል። እና ኤፍሬም እንደዛ ቅብጥ አረገ፣ የምር ፍልክት እንዳለበት ሰው። ያው ባትደፋፈሩ ጥሩ ነው ባይነኝ እኔ። መደፋፈር ጥሩ አይደለም። አይነው እናንተ ከህፃንነታችሁ ጀምራችሁ በጣም የምትተዋወቁ ቤተሰቦች ናችሁ። ሲጀመር ሽማግሌ የሚላከው እኮ እህትና ወንድም ጋር አይደለም። ኤፍሬም እኔ አሁን በጣም አንድ ኔጌቲቭ ፓርት ያንተ እህቴ ናት ይመለከተኛል። አዎ ይመለከታል፣ ግን እንደዛ አይደለም በጣም 90% መመልከት ያለበት ጋሽዬ ናቸው፣ አባትና እናቷ። አባቷ ፈቅዶ እስከሰጠ ድረስ መብቱ ነው ማለት። ብሩክ መጥፎ ነገር ያደርግባታል ማለት አይደለም። ግን ኤፍሬም እንደዛ መወጣጠርህ በጣም ጥሩ አይደለም። ካሁን በፊትም ብዙ ሰው ላይ ፕራንክ የምታደርጋቸው፣ ይሄ ቪዲዮ ፕራንክ ነው ብዬ አላስብም። በኋላ በፕራንክ ይቋጫል ብዬ አላስብም። ግን ኤፍሬም ሰከን በል። የፕራንክ ቪዲዮ ድሮ ቀርቷል። አሁን የአሁኑ እንኳ በጣም የጦዘ ነው እና ብቻ ኤፍሬም ሰከን ያው ቀስ እያልሽ እደጊ። ለማንኛውም እኔ በግሌ አከብርሃለሁ፣ ግን
ይሄ ባልና ሚስትን ለማለያየት የምታደርገው ነገር በጣም ያስጠላል የምር። እና ለማስማማት ሞክር። ሁሉን ነገር መወሰን የሚችለው ጋሽዬ ነው። ጋሽዬ ደግሞ ያው አይኖ እንግዲህ ወይ ሊመጣ ይችላል፣ ጋሽዬ መጥቶ ሊያስታርቃቸውም ይችላል፣ አይታወቅም። ግን አንተ መግባት የለብህም በጭራሽ። እኔ በባለፈ ስለአንተ ቀሚስ እያለበሱ ፎቶ እንትን ሲከራከርልህ ነበረ እና አንተ ግን በእንደዚህ ያክል ብሩክን ትገጥመዋል። አማችህን የእህትህን ባል አይጎዳትም እኮ ቢጎዳትም ሴት ልጅ የፈለገ ቢሆን ከጓደኛዋ መቼም አትለይም መቼም። እና በባለትዳር መካከል ጣልቃ መግባት ተገቢ አይደለም። ኤፍሬም በዚህ ላይ በጣም አስብበት። በጣም ጥሩ አይደለም። ራስህ በደንብ መገምገም አለብህ። ሲሆን አስታርቅ፣ ለማስታረቅ ሞክር እንጂ ለማለያየት እህቴ ናት ምናምን እንደዛ አይነት ነገር ጥሩ አይደለም፣ ጥሩ አይመጣም። እና ይሄን ለማለት ነው። ብሩክና ሀይሚ ደግሞ መቼም አይለያዩም፣ እርግጠኛ ነኝ መቼም አይለያዩም። አሁን በቅርቡ ይታረቃሉ። ትላልቅ ሽማግሌ እንደ ኤፍሬም ወጣት ምናምን እንደዛ አይነት ሰው ሳይሆን ሽማግሌ ሰው ያስታርቃቸዋል። በቅርቡ ጠብቁ። እወዳችኋለሁ።